አምላክ ሰው የሆነበት ዋናው ምስጢር ምንድነው? ዘር ለመዝራት ነው። የእግዚአብሔር ቤተሰቦች ይህ ቀላል ነገር እንዳይመስላችሁ። አሁን የተቀመጥንበት ነገር ቀላል ነገር አይደለም። እግዚአብሔር ለምን ሰው ሆነ ቢባል ዘር ለመዝራት። ያ ዘር ምንድነው? ወንጌል ነው። አምላክ ሰው የሆነው ለማስተማር ነው። አሁን የምንማረው ትምህርት አምላክ ሰው የሆነበትን ዓላማ ነው እየተማርን ያለነው። እግዚአብሔርን ያህል ጌታ ለማስተማር ብሎ ሥጋ ለበሰ። ለማስተማር ብሎ ያንን ክብር ነው አሁን እየሰማ ነው ያለነው። ይህ ዓለም ምንድን ነው? ዘሪው ወልድ ከሆነ እኛ ምንድን ነን? የእግዚአብሔር ወልድ እርሻዎች ነን ማለት ምድር ነን። የእኛ ሰውነት እርሻ ነው። ቅዱስ ዮሐንስ አፈወርቅ ይናገራል ኤፌሶንን ሲተረጉም። እርሻ አንድ ጊዜ አለስልሰው ከስክሰው አለስልሰው ከዘሩበት ከዚያ በኋላ አረም ነው እንጂ ሌላ ችግር የለውም። የሰው ልጅ ሰውነት ግን እንደ እርሻ አይደለም ይላል። በጣም ብዙ መናወጽ ይመጥበታል። ዛሬ ባመነው ነገ መጠራጠር ይመጣበታል። ዛሬ የወሰነውን ነገ ማፍረስ ይመጣበታል። ዛሬ መልካም በሆነበት ነገ ክፉ ነው ይወልበታል። ብዙ ሞገድ ያለበት አዝመራ ነው። እንዲሁ ተዘርቶ አረሙ ሲደርስ ብቻ ሄደው ነቀል ነቀል አድርገውለት የሚያፈራ መሬት አይደለም ሰው። ሰው ብዙ ሁከት ያለበት፣ ብዙ አውሬ ያለበት፣ ብዙ በረዶ ያለበት አዝመራ ነው። ስለዚህ በጣም በደንብ መጠንቀቅ አለበት።